በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እሺ በድጋሚ እንደምን ዋላችሁ? ሁለተኛው ርዕሳችን ምን ነበረ? እውነተኛውን ክርስትና መኖር የሚል ነው። ከዚህ ቀደምም በተደጋጋሚ እንዳነሳ ነው አእምሮ ላይ ስንሰራ አእምሮአችን ላይ የምንሰራው ስራ ውጤት ደግሞ የሚያገኘው በማን ነው? በእግዚአብሔር እርዳታ ነው። ስለዚህ በእግዚአብሔር እርዳታ ደግሞ እንደ ክርስቲያን ምን አይነት ህይወት ነው የምንኖረው? እንግዲህ እውነተኛውን ክርስትና መኖር ስል በተቃራኒው እውነተኛ ያልሆነ ምን አለ? ክርስትና አለ። ክርስትና እያለን እየመሰለ ግን ክርስትናውን እየኖር ነው አይደል? ሌላ ጋር ማንም ጋር ባልሄድ የራሴን ተሞክሮ ከዚህ ቀደም ብዙ ጊዜ ደጋግሜ አንስቻለሁ፣ ዛሬም አነሳለሁ። እኔ ጠንቋይ ቤት ስገባ ቅዱሳንን ስዕል አይቼ ነው ስለደከመኝ ቁጭ ብዬ ነው የምናገረው። ታታረዱኛላችሁ። አይቼ ነው ግን እግዚአብሔር ቃል አላውቅም። ነገር ግን ለኔ ምንድነው ክርስትና ነው። እንግዲህ በዚያ መንገድ ክርስትና ነበረ ማለት አይደለም የኔ አለማወቅ። ከዛ በፊት ለካ ክርስቲያን ነኝ እላለሁ እንጂ ክርስቲያን ነበርኩ እንዴ? አልነበርኩ። መጽሐፍ ቅዱሴ እንዳቃጀኝ ትራስጌ ያስቀምጬ ግን እግዚአብሔር ቃል አላነበብም ነበር። ካላወቅን ደግሞ ምንድነው ነው ለሰይጣን የተመቸን። እኔ ጠንቋይ ቤት ስሄድ አንገታችሁ ላይ ማተብ ሰሩ ይል ነበር። አንዱ ክርስቲያን አይደለም ምን ሃይማኖተኛ ናችሁና አይታል። ዛሬ አርብ ነው ሮ በላሽ በጣውቱ ቡና ጠጣሽ ይለናል። ሰይጣን ምን ያህል ምን እንደሆነ ያው ክፉ አይደለም ስማርትም እና እያልን በቃ እውነት ይመስለናል። ስለዚህ እየኖርኩ የነበርኩት ለዚህ ነው ብለው እኔ እውነተኛውን ክርስቲያን የሆንኩት ከመቼ ነው ላለው ከጣዖት ቤት ከወጣሁና የእግዚአብሔር ቃል ካወቅኩ በኋላ ነው። ከዛ ጊዜ ነበረው የልማድ። ስለዚህ እውነተኛውን ክርስትና መኖር አለብን። ክርስትና ከምን ይጀምራል ብንል ክርስትና ከምን እንደሚጀምር ከሞት ወይስ ከህይወት? አቤት ከምን ይጀምራል? ከሞት የሚጀምር ክርስትና የለም። ከምን እንደሚጀምር? ከህይወት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ መስቀል ላይ ራሱን ሰጥቶ ሞቶ ለእኛም እንደሰጠ ህይወት ነው። ስለዚህ ክርስትና ከምን ይጀምራል ስንል ከህይወት ይጀምራል። ስለዚህ እኛ ህይወት አለን ወይ? የትኛው ህይወት? የዘላለም ህይወት አለን። ከዚህ ነው የሚጀምረው። የዘላለም ህይወት ሳንይዝ የዘላለም ህይወት መንገድ ሳናጸና ሰይጣንን እንዋጋ ብንል ከገባንበት ችግር እንውጣ ብንል ይሄ ልምምድ በህይወቴ ውስጥ አለ ይሄ ልምምድ ማቆም አለብኝ ብንል አንችልም። መጽሐፍ ቅዱስ ምን ይላል? በአሮጌ አቁማዳ አዲስ ወይን ጠጅ አይደረግም ይላል። አቁማዳ ማለት ወይ ስልቻ ማለት። ስለዚህ እኛ አሮጌ ሆነን አዲስ ማንነት ልንጨምር ብንል በዛ በአሮጌ ማንነታችን አንችልም። ምን መሆን አለብን? አዲስ ማንነት፣ ያ በክርስቶስ ያለው አዲስ ማንነት ማግኘት አለ። ለዚህ ነው የሚያቅተን። ከጥፋት ልክ ካልሆነ መንገድ ለመውጣት እንታገላለን። ነገር ግን ያቃተን ለምንድን ነው? በአሮጌ ማንነት ነው የምንታገለው። ብዙ ሰዎች ይደውሉልኛል፣ ታገልኩኝ፣ በጣም ሞክሬያለሁ፣ በጣም ጥረት አድርጌያለሁ፣ አቃተኝ ይላል። እና ከህይወት ነው የሚጀምረው ክርስትና ማለት ነው። የእግዚአብሔር ቃል ደግሞ እንደሚነግረን ክርስቶስ ሞቶ ለኛ ምን ሰጠን? ህይወት ሰጠን። ክርስቶስ ተዋርዶ ለኛ ምን ሰጠን? ክብር ሰጠን። ከዚህ ይጀምራል። ይሄን ህይወት ከመቀበል ነው የሚጀምረው። ይሄ ህይወት ተሰጥቶኛል ብሎ ከመጀመር ነው ህይወት ያለው። ስለዚህ የምጀምረው እኔ የዘላለም ህይወት አለኝ ወይ የዘላለም ህይወትን መንገድ ተረድቼዋለሁኝ ብሎ መጀመር ነው። እውነተኛው ክርስትና ከዚህ ክርስትና በህይወት ቅድም ሲነሳ ነበር። ድነታችን እግዚአብሔር በሰጠው የክርስቶስ የማዳን ስራ ነው። ሽልማት ግን የምናገኘው በምናችን ነው? በስራችን ነው። ስለዚህ የምንሰራው ለምንድን ነው? ለሽልማት ነው። የዳነው ግን በማን ስራ ነው? በክርስቶስ ነው። ስለዚህ የዳነ ሰው ስራ ያስፈልገዋል። የዳነ ማንነቱን የሚገልጽበት ስራ ያስፈልገዋል። ዛሬ ይሄን ርዕስ ነው የማነሳው። በዚህ መነሻችን በማቴዎስ ወንጌል ምዕራፍ 5 ከቁጥር 1 እስከ 16 ነው። በማቴዎስ ወንጌል ምዕራፍ 5 ከቁጥር 1 እስከ 16 ምን እንደሚላል በቤሲያን አባቶች ሲናገሩ ሰምታችሁ ከሆነ አንቀጸ ብፁዓን ይባላል፣ ወይም በእንግሊዝኛው ዘ ቤአቲቲዩድስ ይባላል። ማለት ነው የብሩኮን የቅዱሳንነት ህይወት
ያለበት አንቀጸ ብፁዓን ነው እና ጌታ ያለው አለ። እዚህ ክፍሉ ላንበውና ወደ ሐሳቡ ገባለሁ። ለምን እውነተኛው ክርስትና እውነተኛውን ህይወት እየኖርኩኝ ነው ወይ ብለን እንድንጠይቅ ያደርገናል። ለምሳሌ ማቴዎስ 7 ላይ ስትሄዱ ጌታ ሆይ በስምህ አጋንንት አወጣን ትንቢት ተናገርን ትሉኛላችሁ፣ እኔ ግን ከቶ አላወቅኳችሁም ይላል። አጋንንት አወጥተዋል እኮ ትንቢት ተናግረዋል፣ ታምር ሰርተዋል፣ ነገር ግን አላቃችሁም ይላቸው። ትክክለኛው መንገድ ላይ መኖርና መቆም ያስፈልጋል እና ምን እንደሚለው ህዝቡንም አይቶ ወደ ተራራ ወጣ፣ በተቀመጠም ጊዜ ደቀ መዛሙርቱ ወደ እርሱ ቀረቡ፣ አፉንም ከፍቶ አስተማራቸው እንዲህም አለ፣ በመንፈስ ድሆች የሆኑ ብፁዓን ናቸው፣ መንግሥተ ሰማይ የእነርሱ ናትና። የሚያዝኑ ብፁዓን ናቸው፣ መጽናናትን ያገኛሉና። የዋሆች ብፁዓን ናቸው፣ ምድርን ይወርሳሉና። ጽድቅን የሚራቡና የሚጠሙ ብፁዓን ናቸው፣ ይጠግባሉና። የሚምሩ ብፁዓን ናቸው፣ ይማራሉና። ልበ ንጹሖች ብፁዓን ናቸው፣ እግዚአብሔርን ያዩታልና። የሚያስተራርቁ ብፁዓን ናቸው፣ የእግዚአብሔር ልጆች ይባላሉና። ስለ ጽድቅ የሚሰደዱ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና። ሲነቅፏችሁና ሲያሳዷችሁ በእኔም ምክንያት ክፉን ሁሉ በውሸት ሲናገሩባችሁ ብፁዓን ናችሁ፣ ዋጋችሁ በሰማያት ታላቅ ነውና ደስ ይበላችሁ፣ ሐሴትም አድርጉ። ከእናንተ በፊት የነበሩትን ነቢያት እንዲሁ አሳደዋቸዋልና። እናንተ የምድር ጨው ናችሁ። ጨው አልጫ ቢሆን ግን በምን ይጣፍጣል? ወደ ውጭ ተጥሎ በሰው ከመረገጥ በቀር ወደፊት ለምንም አይጠቅምም። እናንተ የዓለም ብርሃን ናችሁ። በተራራ ያለች ከተማ ልትሰወር አይቻላትም። መብራትን አብርተው ከእንቅብ በታች አይደለም እንጂ በመቅረዙ ላይ ያኖሩታል፣ በቤት ላለው ሁሉ ያበራል። መልካሙን ስራችሁን አይተው በሰማያት ያለውን አባታችሁ እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ይብራ ይላል። የእግዚአብሔር አምላካችን ስም የተመሰገነ ይሁን። እንግዲህ በቤተሰብ አንቀጸ ብፁዓን ወይም ደግሞ ስለ ብፁዓን የተመሰገኑ ስለተባሉ ሰዎች የተነገረበት የመጽሐፍ ቅዱስ ክፍል ነው። የአለቃ ኪዳነወልድ ክፍሌ መዝገበ ቃላት ብፁዕ የሚለውን እንዴት ይፈታዋል? የታመነ የተመሰገነ ስራውና ልቡ የቀና የተከናወነ ክቡር ምስጉን ምሩቅ ብሩክ ቅዱስ ጻድቅ ቸር ብእሴ እግዚአብሔር ወይም የእግዚአብሔር ሰው እንደ ኢዮብ እንደ አብርሃም እንደ ዳዊት ያለነ ብሎ መዝገበ ቃላቱ ይፈታዋል። እና የተመሰገነ ማንነት ምንድን ነው? ራሳችንን ነው በዚህ ምንፈትሽ። ምኑ ጋር ነው ያለው? ቃሉ ሲጀመር ህዝብን አይቶ ነው ይላል ወደ ተራራ ይወጣ። በሌላ ቦታ የተራራው ላይ ስብከትም ይባላል። ለምን አይቶ የወጣው ስንል ብዙ ተከትሎታል። ተከትሎት ነበረ፣ ግን ስለተከተሉት ብቻ ህይወት እንደሌለ ሊነግራቸው ፈልጎ እውነተኛ የክርስትና ጉዞ ማለት ይሄ ነው። ምክንያቱም አባቶቻችን እንደሚያስተምሩ የአምስት ገበያ ህዝብ ጌታን ተከትሎት ነው። ግን ከዛ ሁሉ ሰው መጨረሻ ላይ የቀረው ስንት ነው? 120 ቤተሰብ ነው። ያ ሁሉ ሺህ ህዝብ ቤት ሄደ ስንል ተከትሏል። የተከተለበት ግን የራሱ ዓላማ ነበር እና ብዙ ሰው የሚቸግረው በጌታም ዘመን እንዳየነው ክርስትናው መያዝ አይደለም የሚቸግረው። ክርስቲያን ነኝ ብሎ መከተል አይደለም የሚቸግረው። ክርስትናው የሚጠይቀውን ምን ኑሮ መኖር ነው የሚፈልግ ያክተው ነው። ዝም ብሎ በመከተል አይደለምና ብሎ ሊያስተምርላቸው የፈለገው። ዝም ብሎ የተከተለ ሰው የሚያጠራው ምንድነው? እውነተኛው ክርስቲያን የሚለየው የሚያጠራው ምንድነው? እውነተኛ ትምህርት። ደግሞ ይሄን ትምህርት መሰረት ያደረገ ምን ኑሮ ነው። የተከተሉትን ያውቃል ጌታ። ስለዚህ ሊያነጥራቸው ፈለገና አሁን ህይወት ነው፣ እኔ ስለተከተላችሁ አይደለም። እናስታውስ የለም ጌታን ብዙ ሲያጋፋው ቆይቷል። ግን አንዲት 12 ዓመት ደም ይፈሳት የነበረ ሴት ናት ደሟ ይቆማል። ታላቅ ኃይል ያለው ጨርቁን በመንካት ታምር መስራት የሚችል ጌታ እያለ እየተጋፉት አልዳኑ፣ ህይወት አላገኙ። ስለዚህ በመከተል ዝም ብሎ በመሄድ አይደለም። በተሰንበት ቤተክርስቲያን የሚሄደው ለንግስ የሚሰበሰብ ብዙ ህዝብ ነው። የትኛው ነው በእግዚአብሔር ፈቃድ የቀረበው? ስለዚህ ጌታ ምን አለ? ማንጠሪያው ምንድነው አለ? ትምህርትና ኑሮ ነው አለ። ለምሳሌ በመጽሐፍ ቅዱስ የምናውቃቸው አሁን ቅድም ወንድማችንም ሲያነሳ ነበረ የእግዚአብሔር ሰዎች የምናደንቃቸው ሰዎች ዋና መለያቸው ምንድን ነበር? ዋና መለያቸው ዕውቀታቸው ነበር?
አይደለም። የሰጡ ስጦታ ነበረ አይደለም። አያስፈልግም እያልኩ አይደል። ማገልገላቸው ነበረ አይደለም። ይሄም ያስፈልጋል። ነገር ግን እነ አብርሃም እነ ይስሐቅ እነ ሳራ እያልን እነ ሙሴ እያልን ብንዘረዝር እነዚህ ሰዎች ውስጥ የተገኘውና እግዚአብሔር ያደነቀው ነገር ምንድነው? ህይወት ነው፣ ኑሮ ነው። ለምሳሌ አብርሃም ብንወስድ በመታዘዝ አንድ ልጁን ለእግዚአብሔር ምን ሊሰዋ የወሰነ ነው። ከባድ ነው። ለዛሬ ሰው ለእግዚአብሔር ትንሽ ነገር እንኳን መስጠት በሚከብደው ጊዜ እሱ ልጁን ያ ለእግዚአብሔር ከሆነ ምንም ማስቀረው ነገር የሚል ነው። ኢዮብን እንመልከተው። ሀብታም ባለጸጋ ነው ብንልም ግን በመከራው ጊዜ ግን አምላኩን ብን ማለት ባለመካድ የጸና ሰው ነው። እነ ዘካርያስ የመጥምቁ ዮሐንስ እናት አባት እነ ኤልሳቤጥ ዘመናቸውን ልጅ ሲፈልጉ ያላገኙ ነገር ግን እግዚአብሔርን ያለ መታከት ያገለግሉ የነበሩ በሕጉም በመሄድ ጽድቅ የሚፈጽሙ ሰዎች ነበሩ። እግዚአብሔርን ያገለግሉ የእግዚአብሔር ካህን ሆኖ ልጅ አለማግኘት ከባድ ነው፣ በተለይ ለካህን። ምክንያቱም በብሉይ ኪዳን ልጅ አለመኖር መካንነት የምን ምልክት ነው? የእርግማን ምልክት ስለሆነ ብዙ ሰው ልጆችን ምን አድርጓል? ያው ያመጣሉ አይደል? በ40 እና በ80 ቀን ያመጣሉ። ሲያመጡ መስዋዕት ሲያቀርቡ በ12 ዓመት ሲያመጡ አመስግኗል። እሱ ግን የለው። እንደዛም ቢሆን ከእግዚአብሔር ሐሳብ አራቀም። ለዚህ ነው መጽሐፍ ቅዱስ በሁለተኛ ዜና 16:9 ላይ እግዚአብሔር ልቡ በእርሱ ዘንድ ፍጹም የሆነውን ያጸና ዘንድ ዓይኖቹ በምድር ሁሉ ይመለከታሉ ያለ እግዚአብሔር የትኛው ነው የኔ ሰው የትኛው ነው ልቡን በኔ ላይ የጣለ ሰው ብሎ እግዚአብሔር ይመለከታል። ይሄ በአዲስ ኪዳን አሁን ያነሳ ነው አንቀጸ ብፁዓን ተዘረዘረ እንጂ በብሉይ ኪዳን ቀደም እንዳነሳ ነው በብሉይ ኪዳን ባሉ የእግዚአብሔር ሰዎች ሕይወት ተገልጿል። ስለነኚህ ሰዎችም ጌታ እኮ እግዚአብሔር ምሏል የኔ ነው እሱ የኔ ነው እሱ እንደ ልቤ ነው ያለው ሰው የለም። ባሪያዬ ነው ፍጹምና ቅን እኔን የሚፈራ ነው መጽሐፉ ላይ የተባለች ሰዎች አሉ። ጋሻ ነኝ ዋጋ በኔ ዘንድ ትልቅ ነው እሱ ለእግዚአብሔር የተባረከ ነው በቤቴ የታመነ ነው ሙሴን ብሎታል። እንደ ወዳጅ አወራዋለሁ ያለው ሰው ነቢይ ነው ብሎ ስለነሱ በራሱ የማለላቸው ሰዎች እነሱንም አትንኩ ብሎ ስለነሱ የቀጣላቸው ሰዎች ናቸው ተገልጿል። እዚህ መዝሙር 104 ላይ ብትመለከቱ መዝሙር 104 ላይ ምን እንደሚለው ቁጥር 14 እስከ 15 የቀባኋቸውን አትዳሱ በነቢያት ላይ ክፉ አትናገሩ ብሎ ሰው ግፍ ያደርግባቸው ዘንድ አልፈቀደም። ስለነሱ ነገስታትን ገሰጸ ይላል። ዝም አላለ። በአንድ ወቅት አብርሃምን ሳራን እኮ ሚስቱን ቀምተውታል። ሚስቱን ከመቀማት በላይ ከባድ ውርደት ምን አለ? ገንዘብ አቅም ስለሌለው ግን ዝም አላለ። እንዳትነካይ ሰው ሚስት ብሎ የነገስታትን ቤት ገዝቷል እግዚአብሔር። ይሄን ቢያደርግ ያደረገው ምን እንደው ብትሉ ግን አብርሃም እግዚአብሔርን በመከተል የሚከፍለው ዋጋ ነው። እና በነገራችን ላይ የሕግም ፍጻሜ ምንድነው? ኑሮ ነው። እዚህ ማቴዎስ 22 ላይ ማቴዎስ 22 ከ35 እስከ 40 ላይ አንድ ሕግ አዋቂ ጌታ ሊፈትነው ብሎ ምን አለ? ከሕግ ማንቻይቱ ታላቅ ናት ብሎ ጠየቀው። ሁለት ነገር ነው የነገረው ጌታ። የመጀመሪያው ትልቁ ሕግ ምንድነው? ጌታ አምላክን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ሐሳብ ምን በል አምልክ፣ ውደድ፣ ተገዛ። ሁለተኛውስ ማን ነው? ባልንጀራህን እንደራስ። ይሄ ነው። እንደውም ሕግና ነቢያትም በዚህ ላይ ምን ሆኗል? ተሰቅለዋል። ማለት የሁሉም ነገር የሕግና የነቢያት ትምህርቶች ማንጠልጠያ እዚህ ላይ ነው አለ። ያዕቆብ 2:8 ላይ ደግሞ መጽሐፍ እንደሚል ይላል። እንግሊዝኛው በባይብል ዘሮ ያለው ይለው የንጉስ ሕግ ነው ይላል። ዘሮ ያለው ምንድነው? ባልንጀራን ምን በል እንደራስ። ትልቅ ሕግ። ክርስትና በእኛ መግለጫ የምንኖረው ኑሮ አይደለም። ለዚህ ነው እንደመሰለኝ የምንኖረው ኑሮ ነው ይጎዳል። ያለ ዕውቀት የሆነ ኑሮ ይጎዳናል። እና
እግዚአብሔር ይሄን ይወደዋል አይወደውም ብለን ማወቅና መመርመር መፈተሽ አለብን። ስለዚህ እግዚአብሔር የሚፈልገው ኑሮ እኛ ያልነው እኛ የምናስበኛ አንዳንዴ እኮ ምረት ከሰው ስጋ ከበረስተት አይጠፋም ምረት ምዕራፍና ጥቅስ የለውም መስሎን ምን ይዘው እግዚአብሔር እኮ መጀመሪያ ምንም አይልኮ ወጣትነት ነው ብለን ምናመቻመቻ ነገሮች አሉ። በመሰለ የሚኖር ነው አይደለም። እግዚአብሔር በቃሉ ያስቀመጠው ምንድነው? ይሄንን ነው። በተለይ ለአሁን ዘመን ላለች ቤተክርስቲያን ቤተክርስቲያን ለእያንዳንዳችን ትምህርት ነው፣ መልእክት ነው። ይሄን ያየ እንድንኖር ነው። በዕብራውያን ምዕራፍ 11 ላይ የእምነት አርበኞችን ዘረዘረና ጸሐፊው ብዙ አባቶችን በሰይፍ እስከ መሰንጠቅ የከፈሉትን ተናገረና ምዕራፍ 12 ላይ ግን አለ እነዚህን የሚያክሉ እንደ ደመና የሚያክሉ ምስክሮች ካሉን እነዚህ አባቶችን እያየን የእምነታችንን ጉዳይ ክርስቶስን እያየን ደግሞ እንሩጥ ይላል። በመጋዝ ተሰንጥቀዋል፣ ለእሳት ተጥለዋል፣ እስከዚያ ድረስ ጸንተዋል። ይሄ ለእኛ ምስክራችን ነውና አሁንም አለ ክርስቶስን እያየን እምነታችንን መሮጥ አለብን አለ። የመጀመሪያው ምን ያለው በመንፈስ ድሆች የሆኑ ብፁዓን ናቸው። በመንፈስ ድሃ መሆን ምን ማለት ነው? መንግሥተ ሰማይ የእነርሱ ናትና። ቅድም ብለናል ድህነት በክርስቶስ ሥራ ነው ብንልም እዚህ ላይ ግን ማህተሙ ምንድነው? ሕይወት ነው ማለት። ከጠቅላይ ሚኒስትሩ ጽሕፈት ቤት የወጣ ደብዳቤ ቢኖራችሁ ማህተም ከሌለው ግን ይሰራል አይሰራም? እና እኔ የዘላለም ሕይወት አግኝቻለሁ ክርስቶስ ሞቶልኛል ብዬ በጸጋው ተደግፌ ግን ትሁት መሆን አለብኝ። ማልመካ በቃ እኔ አንዳንዴ ጽድቅ ጎዳና ትንሽ ስንሄድ የእግዚአብሔር ቃል የገባል ሲመስለን ሌሎችን እንተቻለን። ይሄ ድኗል፣ አሁን በጣም የሚያሳዝን ይሄ አልዳነም፣ ሳይድን ሞተ። በመንፈስ ድህነት አለ እና ያለ ሚዲያ ላይ አንዳንድ ታዋቂ ሰዎች ሲያርፉ መንፈሳዊ ነን የሚሉ ሰው ተነስተው ጌታን ሳያውቅ ሞተ እኮ ሲኦል ገባ እኮ ይላሉ። ይሄ ክርስትና አይደለም። በመንፈስ ድሃ መሆን ማለት ምን ማለት ነው? አለመመካት። እኔ እኮ በርህራሄ ነው የዳንኩት እንጂ እኮ ከሌላው ከወንበዴው በምንድነው የምሻለው? እድል ያገኘሁት እኮ በምህረቱ ነው ብሎ ራስ ምን ማለት ዝቅ ማለት። አይታችሁ ቀራጩና ፈሪሳዊ ቤተ መቅደስ ሄደው ፈሪሳዊው ከቀራጭ የተሻለ ሕይወት አለው አይሰርቅም እና ግን እኔ እንዲህ ነኝ ያለ ቀራጩስ ወደ ሰማይ እንኳን ቀና ብሎ ማየት አልቻለም። ስለዚህ ከዚህኛው ይልቅ ኃጢአት የለብኝም ብሎ አገር ጻድቅ ነው ብሎ ይመሰክርለት ሰው ይልቅ አገር ኃጢአተኛ ነው ብሎ የመሰከረለት ሰው ጻድቅ ሆኖ ተመለሰ። ወገኖቼ ትሁት ነን ወይ? በመንፈስ ድህነት ማለት ነው። አንዳንዴ ዝም ብሎ አለ የለመድነው እኔ በቃ እኮ ማረባ ነኝ እንደሆነ እኮ እንደዚህ ነኝ እኔ እኮ እንደዛ ነኝ እንደሱ ማለት አይደል ድህነት ማለት። በቃ ልብ አንዳንዴ እኮ ልባችን ዝቅ ሳይል አፋችን የሌለ አንድ ታሪክ ሰምቻለሁ። እናት ልጇን እናደዳትና ተንበረከካለች። አልንበረከክ ማለት የምትቀጣበት መንገድ ነው። ዱላ ስታነሳ ተንበረከክ ግን ማያለ ጉልበቴ ተንበረከከ እንጂ ልቤ እንደቆመ ነው። ተረዳችሁ? ትህትና አፍ ላይ የምናሳየው አይደለም። ትህትና በፊዚካሊ የምናሳየው አይደለም። ትህትና በተግባር በልብ ዝቅ ብለን የምናሳየው ነው። ውጫዊ ሰዎች እንዲያዩልን የምናሳየው። ብዙ ጊዜ የምንዘናጋው በዚህ ነው። በማስመሰል አይነት ክርስትና እንሆናለን። እንደዛ እንዳንሆን ባህሪ ላይ ነው። ሰዎች ስለሚሉን አይደለም። ፈረንጆቹ ካራክተር ቨርሰስ ሬፑቴሽን ይላል። ባህሪ የኔ ማንነት ነው ወይስ ሰዎች ስለኔ የሚያወሩት ዝና ነው? የቱ ነው የሚቀድመው? ሰዎች ስለሚሉላችሁ አይደለም፣ እግዚአብሔርና እናንተ ስለምታውቁት ማንነት ነውና ይሄ ያስፈልጋል። ስለዚህ በመንፈስ ድነት ትሁት መሆን ራስን ከፍ ማድረግ አደጋ አለ። በአጠቃላይ እውነተኛ ትህትና ምን እንደምትሉ ራስን ከፍ የማድረግ ተቃራኒ ማለት ነው። እዚህ ሮሜ 12:3 ላይ ይላል። ሮሜ 12:3 ላይ እግዚአብሔር ለእያንዳንዱ ለሰጠው መጠን ያስብ እንጂ ከሰጠው በላይ አያስብ። አትመካከር የለ በላይ እና ይሄ ያስፈልጋል። ስለዚህ በመንፈስ
እኔ መንፈሳዊ ነኝ፣ እኔ ክርስቲያን ነኝ፣ እኔ እንደዚህ ነኝ ብለን ከምንለው ህይወት እንዳለ የክርስቶስ ነገር እንደገባን የሚታወቀው ትሁት ስንሆን። ሁለተኛው ደግሞ የሚያዝኑ ብፁዓን ናቸው። ደግሞ መልስ አለው። ምን ያገኛሉ? መጽናናት ያገኛሉ። ማዘን ስንል የትኛው ነው? የመጀመሪያው በሰራነው ኃጢአት ምን ማለት እግዚአብሔር መበደላችንን ማወቅ፣ እግዚአብሔርን አሳዝኛለሁ ብሎ እግዚአብሔር ላይ ፊት መውደቅ ነው። ኃጢአታችን የምናዝነው ኃጢአቱ ስለሚያስከትልብን ቅጣት ነው ወይስ እግዚአብሔርን በመበደላችን ነው? የቱ ትክክለኛው? ስለተካችሁ ትክክለኛው ሐዘን የትኛው ነው? እግዚአብሔርን በድያለሁ ብሎ ማዘን ነው ወይስ እግዚአብሔር ስለበደሉ ቅጣት ይጠብቀኛል ብሎ ማዘን ነው? የቱ ነው ትክክለኛው? እግዚአብሔርን ለዚህ እኮ ነው ዳዊት መዝሙር 50 ቁጥር 4 ላይ መዝሙር 54 ላይ አንተን ብቻ በደልኳል ትሞታለህ ምናምን ተው ግን አንተ በደው እኔ የሚያሳዝነኝ አንተን ምን ማድረጌ ነው? በበደሌ ነው። በሁለተኛ ቆሮንቶስ 7:10 ማየት ሁለተኛ ቆሮንቶስ 7:10 የዓለም ሐዘን አለ እንደ እግዚአብሔር ፈቃድ የሆነ ደግሞ ሐዘን አለ። የዓለም ሐዘን ሞት ነው የሚያመጣው። እንደ እግዚአብሔር ፈቃድ የሆነ ሐዘን ደግሞ መጸጸትና ወዴት መመለስ? ወደ ንስሐ መመለስ ያመጣል። ዳዊት ቅድም መዝሙር 50 ያለበት ክፍል መቼ ነው? የሰው ሚስት ወስዶ ኃጢአቱን ሊሸፍን ስታረግዝበት ባሏን ምን ብሎ አስገድሎ ነበርና እግዚአብሔር ሊቀጣው ተነሳ። እኔ በቃ በድያለሁ አጥፍቻለሁ። እዛ ሁለተኛ ሳሙኤል ምዕራፍ 12 ላይ ብታይ በድያለሁ፣ በጣም ከረኝነት ያነሳኝን አምላክ በድየው አለ። ነብዩ እዛው ላይ ተልኮ ምን አለ? እግዚአብሔር ኃጢአትህን ካንተ አርቆታል አትሞትም አለ። አይገርም? ከልቡ የተጸጸተው እና ይሄ ያስፈልጋል። እና መጽናናት ታገኛላችሁ። ኃጢአት ሰርተን ዛሬ ምድራችን ኃጢአት ሰርቶ አይን አጥቦ በጨው የሚቆምበት ምድር አለ። ያው በቃ በሚዲያችን ላይ መንፈሳዊም ዓለም የታወቁ ሰዎች የምንልኩ አሁን ደግሞ ተለምዷል። ለምን? አንድ ሰሞን ነው ወሬ፣ ከዛ በኋላ ምን አለ ይረሳል። ስለዚህ ምንም አያፍርም ነገ አደባባይ ለመቆም አይደለም። በጣም በድያለሁ፣ እግዚአብሔርም አሳዝኛለሁ፣ ለክርስቲያኖችም እንቅፋቶኛለሁ ብሎ ማዘን እንዲህ አይነት ሰው ነው መጽናናት የሚያገኘው። የሚገርማችሁ ዳዊት ሚስቱን ማነው ልጅ ይሞታል በኃጢአት አለው፣ ልጁ ሞተ። እግዚአብሔር ግን አጽናናው ይላል። ይዲዲያ የተባለው እግዚአብሔር የሚወድ የተባለው ንጉሥ ሰለሞን ከማን የተገኘው? ከቤርሳቤ ነው። እግዚአብሔር ነው ይዲዲያ ያለው። ያጽናናው። መጽናናትን እናገኛለን። እና ኃጢአት ሰርታችሁ ልባችሁን ለኛ አታድርጉ። ሁልጊዜ ኃጢአት ሰርተን ምክንያት ነው የምንፈልገው። ኃጢአት የሰራ ሰው ሁሉ ጦረኛ ይሆናል። በድያለሁ ማለት ነው፣ አጥፍቻለሁ፣ እግዚአብሔርን አሳዝኛለሁ። በቃ ይኑረን፣ የመጸጸት ልብ ይኑራችሁ። ሌላው ደግሞ የዋሆች ምን ናቸው? ብፁዓን ናቸው። ምን ያደርጋሉ? ምድርን ይወርሳሉ። የዋህነት እንግሊዝኛው ሚክነስ ይለዋል። ፈረንጆቹ ሚክነስ ኢዝ ኖት ዊክነስ ይላሉ። ትህትና ማለት ደካማነት አይደለም። እና ትሁት ነው። ዘኍልቍ 12:3 ላይ ስትመለከቱ ሙሴ አፍላፍ ማወራ ወዳጄ ነው እያለው እግዚአብሔር መጽሐፍ ይላል በምድር ላይ ከሚኖሩ ሰዎች ይልቅ ሙሴ ምን ነበር ይላል? ትሁት ነበር። እግዚአብሔር እኮ ፊት ለፊት የሚያናግረው ሰው አይመካም፣ ትሁት ነው። ስለሱ አይደለም እንዴ ማርያምን በለምጽ የመታት? ስለ ሙሴ እኮ እግዚአብሔር ሰዎችን ወደ መሬት ልኳቸዋል፣ መሬት ተንጥቀውጣቸዋል፣ እሳት ከሰማይ ወርዶ በልቷቸዋል። ይሄ ሁሉ ሆኖ ግን ሙሴ ምን ነበር? ትሁት ነው። እና ይሄ የዋህነት በቃ ብፁዕነት ነውና ይሄ ያስፈልጋል። መጽሐፍ ቅዱስም እግዚአብሔር ትዕቢተኞችን ይቃወማል ለትሑት አድርገን ዓለም አይቀበልም። በነገራችን ላይ የዓለም መርህና የእግዚአብሔር መርህ ይለያያል። በዓለም ላይ እኔ ነኝ ትልቅ ነኝ አውቄያለሁ ደርሻለሁ በል ነው የሚል፣ ግን ክርስትና ደግሞ ምን እንደሚለን ራስን ምን በል ዝቅ አድርግ ትሁት ሁን ይለናል። እግዚአብሔር አምላካችን የተመሰገነ ይሁን። ሌላ ደግሞ
ጽድቅን የሚራቡና የሚጠሙ ብፁዓን ናቸው። ምን ይላሉ? ይጠግባሉ። ምንድን ነው የምትራቡት? መልካም ነገር ማየት በምድራችን ላይ በሰዎች ህይወት መልካም ነገር ማየት፣ እውነተኛውን ነገር ማየት ምንድን ነው የምንፈልገው? በተለይ ያለንበት ዘመን ፖለቲካው፣ ዘረኝነቱ ብዙ ነገር አለ። የማይሆን ነገር ያናገረናል አይደል? አንዳንዴ ተነስተን የሆነ ወገን ይለቅ ብለን እንላለን። ምን የተራበው ጥፋት የተራበው ወይስ መልካም ነገር ነው? እኛ ፈራጅ አይደለም። ብዙ ነገር እንደ ክርስቲያን መጠንቀቅ አለብን። በጣም መጠንቀቅ አለብን። ካፋችን ስለሚወጣው ነገር መጠንቀቅ አለብን። መልካም ነገር ነው። አመፀኛውስ ቢጠፋስ ምን እግዚአብሔር ይወዳል? ለምሳሌ ነገ ጾመ ነነዌ ትገባለች። ነነዌን እኮ እግዚአብሔር ነነዌን እንድትድን ብሎ እግዚአብሔር የሄደበት እኮ ነነዌ ሰዎች ምን ነበሩ? ጣዖት አምላኪዎች ነበሩ። እግዚአብሔር ማንም ይጠፋ ዘንድ ፍላጎቱ አይደለም። ወገኖቼ ሚዲያ ላይ በምታዩት በምትሰሙት ከሰዎች ጋር ስትነጋገሩ ባየሁት ነገር ፈራጅ አትሆኑ። ይጥፉ፣ ይደምሰሱ፣ ይውደቅ አትበሉ። ሰዎች ተመልሰው አሁን አመፀኛው ሰው በመመለሱ ነው እግዚአብሔር የሚደሰተው እንጂ በመቅጣቱ አይደለም። እና ምን ነው የምትመኙት? በምድራችሁ ላይ ምን ትመኛላችሁ? ይለቅ፣ ይጨፍጨፍ አይደለም እንለው። እግዚአብሔር መልካም ጽድቅ ማለት እኮ የእግዚአብሔር ስራ እንዲሆን አመፀኛውም እንዲሆን እንዲመለስ ክፉ ልቡ እንዲሰበር ይችላል እኮ እግዚአብሔር። እንደ ጳውሎስን የመሰለ አሳዳጅ ነፍሰ ገዳይ እኮ ነው መልሶ የወንጌል ሰው ያደረገው እግዚአብሔር። እና ምንድነው የምትራቡት? ለምድራችሁ ለሰው ምንድነው የምትመኙት? የምትመኙትን ትጠግባላችሁ። እና ጽድቅን መልካም ነገር እንራብ እንጠማ። ለዚህ ነው መጽሐፍ ቅዱስ ሲናገር ፍቅር ይላል። ፍቅር ከእውነት ጋር ደስ ይለዋል እንጂ ስለ አመፃ ደስ አይለው። እዚያ አንደኛ ቆሮንቶስ ምዕራፍ 13 ቁጥር 6 ላይ ወገኖች፣ በተለይ ፖለቲካ ዘመናችን ምንም አልነግራችሁ ይገባችሁ፣ ፍሬን ነው መያዝ ያለባችሁ። አዎ ስጋችሁ ይላል ኖ እኔ ግን የምመራው የቅድምና ነው ዘሮ ያለው የሰማይ ሕግ ምን ይላል? ይሄን ማየት አለበት። ከዛ የሚምሩ ምን ናቸው? ብፁዓን ናቸው። ምን ይላሉ? ይማራሉ። ምሕረት ማድረግ እኛ የተማርነው ምንድነው? የወጋ ቢረሳ ጨርስልኝ ተወጋ ይላል። እንደዚህ ያደግን ግን ይቅርታ ማድረግ በጣም የሚገርማችሁ ነው። ዮሴፍ ወንድሞቹ ያረጉበት 10 ወንድሞች ታላላቆች ያረጉበት ነገር መጽሐፍ ቅዱስ ይነግረናል። ሊገሉት ጉድጓድ ከተቱት። ነገር ግን እነሱን መበቀል የሚያስችል እነሱ ባልጠበቁበት ደረጃ እነሱ ባላሰቡበት መንገድ እግዚአብሔር ከፍ ያደርጋል። ዮሴፍ የፍቅር ሰው ነው፣ ይቅር ብሏቸዋል። ዮሴፍ ምን ነበር? የግብፅ ሀገር ጠቅላይ ሚኒስትር ነበር። እነሱ ግን ጤፍ ልንበና ስንዴ ሊገዙ ሄዱ። ለማኞች ሆኑ። ጨካኝነት ይሄን ነው የሚያመጣው። ወንድምን መጥላት ይሄን ነው የሚያመጣው። ተንከራታች ያደርጋል። እሱ ለጥቂት ዓመት ተንከራተተ፣ ግን ለብዙ ዓመት ረፍት ላይ ነበር። አያቸው ምን አለ ብሎ አዘነ ይላል፣ አለቀሰ ይላል። ስለዚህ ይቅር የማለት ጉዳይ ትልቅ ነገር፣ ይቅርታ ማለት ወገኖቼ። ለሰው ይቅርታ ሳታደርጉ ምን ታመጣላችሁ? እውነት ለመናገር ይግባል እኮ ልካችንን ማወቅ አለ። ልጠላ እችላለሁ፣ ፊቴ ሊጠቁር ይችላል፣ ግን ምን አመጣለሁ? ምንም። ግን ይቅር በማለት ግን ምን አገኛለሁ? የኔ ነገር ይለቀቃል። ዮሴፍ ይቅርታ በማድረጉ ምን ሆኗል? ከፍ ብሏል። ብዙ ሰዎች እኮ ዛሬ ማደግ ያቃታቸው መሄድ ያቃታቸው ይቅርታ ማድረግ ስላቃታቸው እነሱ ሲያገኙት ወንድማችን ይገለናል ብለው ፈሩ። አባታቸው ሲሞት እኔ እኮ ድሮን ይቅር ያልኳችሁ፣ ምክንያቱም እናንተ ለክፉ አሰባችሁት፣ እግዚአብሔር ለምን ለወጠልኝ? ለበጎ ለወጠልኝ። ይቅርታ አድርጉ ወገኖች። ይቅርታ ካላደረጋችሁ ይቅርታ አትቀበሉ። ምክንያቱም የተቀበላችሁት ነው የምትሰጡት። ከእግዚአብሔር ይቅርታ ያልተቀበለ ሰው አለ ወይ? የለም። ሊያጠፋን ሲችል ሲኦል ሊከተን ሲችል የወደደው ማድረግ ሲችል ግን ይቅር ካለ ላውም ልጁን ሰጥቶ ይቅር ካለ ይቅርታ በማድረግ የእኛኑ የተዘጋ በር ምን ማድረግ ነው? መክፈት ነው። አንድ የዓለማውያን አባባል አለ። ልክ ነው። ይቅርታ ለማድረግ ማለት አለ አንተ ራስህ መርዙጣ የበደለ ሰው እንዲሞት መጠበቅ ነው።
ይቅርታ አድርጉ። አይጎዳም፣ ትርፍ አለው። ሳይንሱም ይናገራል። ይቅርታ ማድረግ ፍቅር መሆን የተለያዩ በሽታዎችን እንዳይዘን ያደርጋል ይላል። ስለዚህ ይቅርታ ማድረግ ትልቅ ነገር ነው። ቅድም በትህትና ያነሳነው ሙሴ ወንድምና እህቱ በሱ ላይ ተማክረው አሙት። እግዚአብሔር መጣና ማናትን እህቱን ማርያምን በለምጽ መታት። አሹ ሰይ አላለም። ምን ነው እግዚአብሔር አለ። ምን ነው ከእናቱ ማህፀን እንደወጣ እኮ ጭንጋፍ ሆነች። ምን ነው እግዚአብሔር አለ። እሺ ላንተስ በአንድ ወቅት እስራኤልን በሙሉ አጠፋለሁ የህዝብ አስቸገረኝ፣ አንተ ግን ታላቅ ሕዝብ አደርግሃለሁ ሲለው ምን አለ? የለም እነሱን ከመጠጠፋ እኔን ክደለኛል። አያችሁ ለምን መሰላችሁ? እግዚአብሔርን ልብ አቆታል። እግዚአብሔር ልብ የፍቅር ልብ ነው። ይቅርታ አድርጉ። ይቅርታ ከሌለ ክርስትና የለም። የክርስትና ቁልፍ ምንድነው? ይቅርታ ነው። ይቅርታ ማታደርግ ከሆንክን ቤትን ዘግታ ቁልፉን ውጣው አለ ማለት ነው። ዛሬ ብዙ ዛይችም ዛሬ ቤተሰብ አገልግሎት ነበርኝና አንድ ሰንበቴ ላይ ይሄን አነሳ ነበር። የኛ ችግራችን አልፈን መቃብሬ ላይ አይቆምም ይላል። ቂም አይበሰብስም ይላል። ምን አተረፍን? እዚሁ አፍሪካ እንኳን ብትሄድ እኮ ደቡብ አፍሪካ እና እኛ እኩል አይደለም አይደል? ደቡብ አፍሪካ ፕሮስፐር አድርጋለች። በቃ ራስሽ ከኔዘር ማንዴላ ጀምሮ 25 ዓመት ወጣትን ዘመናቸውን ያስከፈላቸውን መንግስት ይቅርታ አደረጉ። በርቅ ሁሉ አለቀ። አፍሪካ ትልቁ ችግራችን ይሄ። አንዱ መንግስት ይነሳል፣ ያ ሲበቀል ሁሌ ያፈረሰና ያለው ወደ ፊት የሚያራምድ ይቅርታ ነው። ስለዚህ ይቅርታ ካላደረኩኝ ክርስቲያን አይደለሁም። ሌላ ደግሞ ልበ ንጹሖች ብፁዓን ናቸው እግዚአብሔርን ያዩታልና። እግዚአብሔር ማየት ማይፈልግ ማን አለ? ይፈልግ፣ ግን ልባችን ንጹህ ይሁን። ብዙ ነገር ልባችን ያቆሻል። እጃችን ላይ ካለው ሞባይል ጀምሮ አይደል? ሞባይላችሁ ከፈት ብታርጉት እኮ አለ የሚያቆሽሽ ነገር አይመጣም? ይመጣል። ግን መምረጥ መብት አለ። አንቆይም እዛ ላይ ቶሎ ነው የምናሳልፈው። ለልጆቼም ስመክር ለወጣቶች ስመክራል። አዎ ሚዲያው ላይ እኮ አፒል የሚያደርግ ይሄው በእናንተ ልም አይደለም በእኔም ብታየው የሚል እኮ ነገር አለ። ይግስባል፣ ግን አያዋጣም። ስለለው ስክሮል አድርገው አእምሯችሁን አስለምዱት። በነገራችን ላይ አእምሯችን እንዳስለመድ ነው አይደል? ኢቭን ሚዲያው እኮ ይነግረናል። ለምሳሌ ሁሌ ኳስ የሚያይ ሰው ከሆነ ዩቲዩብ የሚያቀርበት ምንድነው የሚያቀርበት? የኳስ ነው አስለምደዋል። ስለዚህ የማስለመድ ጉዳይ ነው። ሚዲያውንም አንተ ፊድ የምታደርገውን ነገር ካየ ሁሌ የሚያቀርብልህ መዝሙር ከሆነ መዝሙር ያቀርብልሃል እና መዝለል ነው። ያቺን አንዳንዴ እኮ አንዘል ብለን አይደለም ጭቃ ውስጥ የገባ ነው እና ብዙ ነገሮች አሉና ምን ሰማቸው ነገሮች። በነገራችን ላይ ጉግል ላይ አየሁታል አንድ ታሪክ ሰምቻለሁ። ሶቅራጥስ የሚባል የግሪክ ፈላስፋ አንድ ሰው ስለ ወዳጅህ የሰማሁት አንድ ጉዳይ አለ ልንገርህ አለው ይላል። ትነግረኛለህ? መጀመሪያ የምትነግረኝ ነገር ከመንገር በፊት በሶስት ወንፊቶች አጣልቼ ነው አለው። አትጓጉ። ልንገርህ ሲላችሁ አትጓጉ። ምንድነው የምትነግረኝ ነገር? አንድ ጓደኛ ከሌኩ ያለህን ብትሰማ ሲልህ አያጓጓል። ምን አለው? እሺ መጀመሪያ ከመንገር በፊት ሶስት ወንፊቶች አሉ፣ እነሱን ማለፍ አለ። አንደኛ አለው ስለምትነግረኝ ነገር እርግጠኛ ነህ ሲለው አይ ሲሉ ሰምቼ ነው አለው። ኦኬ እሺ ሁለተኛው ይሄን አላለፈም። ሁለተኛ ደግሞ ስለ ወዳጄ የምትነግረኝ ነገር መልካም ነው፣ አዎንታዊ ነው፣ ጥሩ ነው አለው። አይ አይደለም ጥሩ አይደለም። ሁለተኛውንም አላለፈም። ሶስተኛው አንተ ልትነግረኝ ጓጉተህ የመጣው ነገር በእርግጥ ለኔ መንገሩ ለአንተ አስፈላጊ ነው አለው። አይደለም። ሰውየው በፍርድ አንገቱን ደፋ። ታዲያ የምትነግረኝ ነገር እውነት ካልሆነ መልካም ካልሆነ የሚጠቅመኝ ካልሆነ ለምን ተረብሸኛለህ? ሂድ አለ። አትጓጉ። የመጣላችሁ ሁሉ አትሰብስቡ። እንደው አንድ ምንግር ነገር አለ በጣም ሲሏችሁ ጠይቋቸው። አንዳንዴ ሁላችሁም በአንድ የስልክ ጥሪ ቀናችን አይረበሽም? ይረብሻሉ። ስለዚህ ንጹህን ነገር መፈለግ እኛ መብታችን ነው።
በቃ ልክ እንደ ሶቅራጥስ ወንፊት ይኖራችሁ ሁሉን አትሰብስቡ። ሰዎች ከገንዘብ ሊሆን ይችላል ከተለያየ ነገር ሊሆን ይችላል ለኛ ማውራት ሊፈልጉ ይችላል ወይ ደግሞ ለምዶ አባቸው ይሆናል። ግን ጆሮ ስጋ ይፈልጋል ግን አይ በቃ ቀደም በታክሲ ስመጣ የሆነ ራይድ ላይ ገባንና ከራይ ስንወጣ ራይዱ ሆነ ጉዳይ ተቋረጠ። ብዙ ዝር አልገባም። ባለ ራይዱ የሆነ ነገር እኔን ሳይናገር አልቀረም። አልጠይኳትም ባለቤቴ በጣም ተረብሻለች። ውስጤ ምንድነው ያለው በላት ይለኛል፣ ግን እሷ ተረብሻለች። ስለዚህ መስማት አያስፈልገኝም፣ ምክንያቱም እኔም ይረብሸኛል ማለት ነው። እሷ ለሰማችሁ ግን እሷ ለተረያ አልጓጓችም በዚህ አጋጣሚ። ግን ውስጤ ግን ጠይቃት ምን አለው ምን ስላለው እንደዚህ ወንሹ ይራውጥሽ አልጠይኳትም። ባዳምጥ ምን ነው የሚሰማው? ንጹህ ልቤን ምን ያደርገዋል? ይረብሸዋል። እና ይሄንን ማየት አለ። አንዳንዴ ደግሞ ሰዎች ይሏቻል ከሌ ነገረኝ አትበልና አይሏችሁ የሆነ ነገር ልንገርህ በቃ አይንገሯችሁ። እኔ አንድ ነገር አለ እዚህ ሰዎች አቅሚያ አሜቱ ዘንድ አይሰራም ይላል። አጋንጥ ነው አብረን እናወራለን ትነግራኛለህ። እሱ ፊት ይቆማል። አሜተኞች ታቆማቸዋለህ። እንደ መርህ ያስኩት ጉዳይ አለኝ። ሰውየውን በፊት ለፊት የማልናገረውን ጉዳይ ከበስተጀርባ ለማንም ሰው አልናገርም። ይሄ ነፃነት ሰጥቶኛል። በቃ አልፈራም። ወንድሜ ፊት ማንንም ነገር ቢሆን ወንድሜ ፊት ካለመሸመቅ ከሚያቆመኝ አንዱ ጉዳይ ምንድነው? ስለ ወንድሜ ወይም ስለ እህቴ ከበስተጀርባ መጥፎ ነገር አለመናገሬ ነው። ነፃነት አለኛ፣ አያሸማቀኝም። መጥፎ ነገር ላለመናገር መፍትሄ ነው። ብናገር ነገር ተናግራችሁ ለምሳሌ ስለኔ መጥፎ የተናገረ ነገር ከሆነ ነገረው አልነገረው ብላችሁ ለምን ትጨነቃላችሁ? ይሄ ንጹህ ነገር ልበ ንጹህ እግዚአብሔር እንድታዩት ያደርጋችኋል። እግዚአብሔር ለማየት መፍትሄው ልብ ንጹህ ማለት ነው። አችሁ ልባችሁ በማትፈልጉት መንገድም ይቆሽሻል፣ ግን በቃ ሌላው ደግሞ የሚያስተራርቁ ብፁዓን ናቸው። ምን ይባላሉ? የእግዚአብሔር ልጆች ይባላል። አስታራቂነት አስታርቀናል። ለማስታረቅ ትጉ። ዓለም ያጣችሁ ማስታራቂ ነው ያጣችሁ። አገራችን ሰው ዋሽቶ ማስታረቅ ጥሩ ይላል። ይሄን መራ አልቀበለው። በውሸት እርቅ የለም፣ ግን አስታራቂነት መልካም ነው። ዛሬ ቤተክርስቲያን ጨምሮ የቤተክርስቲያን መሪዎችን ጨምሮ ለእርቅ ዝግጁ አይደለም። ፍርድ ቤት ላይ ትልቅ የቤተክርስቲያን መሪዎች በሚዲያ ላይ በጣም በሚያሳፍርነት ሲካሰቱ ያለቻል። ንስሐ አባቶች ከንስሐ ልጆቻቸው ጋር እኩል ቢካሰሱበት እና የማይሆን ነገር ሚዲያ ላይ የሚናገሩበት ዘመን ደርሰናል። ማንም ላይ ይፈረድኳል። በጣም ከባድ። ግን እናንተ ምኑ ቅድም የሰማሁትን የህይወቴ መርህ አድርጌ የተማርኩትን ሳነሳ አባታችን ከኔ ጋር የነበሩ አንድ አባት ትልቅ ነገር ብለሃል አሉ። ተምሬበትም እግዚአብሔር በረዳኝ ዘመን ታራቂ ሳይሆን አስታራቂ ሆነ አቁሜ ብዬ እግዚአብሔር ለምነዋል። ምክንያቱም መታረቅ ነው የሚያዋጣው፣ ጠብ አያዋጣም። ስለተበደላችሁትን በደል ቢሆን ይቅር በሉ። ሰዎች ናቸው በደላችሁን ደምረው ተበድለሃል ብለው የሚነግሯችሁ። እስቲ እግዚአብሔር ፊት ሂዱ። ተበድለሃል አይልህም፣ ተበድለሻል አይልህም። ምን ብል ሂድና ታረቅ ነው። በቃ አትድከም። ስለዚህ ብዙ መንገድ ሳይድ መታረቅ ባጭሩ ጥሩ ነው። እና ወገኖቼ ዛሬ ዓለማችን ያጣችሁ ምን አጣ ነው? አስታራቂ አጣ። አስታራቂ ሆኑ። ለማስታረቅ ፍጠኑ። የእግዚአብሔር ልጆች የሚባሉት መጽሐፍ ቅዱስ በኢየሱስ ክርስቶስ ያመኑ የእግዚአብሔር ልጆች ናቸው ይላል። ወደ ሕይወት ተረጉምስ የሚያስታርቁ። በእናንተ ምክንያት ሰው ይታርቀዋል ወይስ በእናንተ ምክንያት ሰው ይጣልተዋል? እና ይሄ ያስፈልጋል። ዓለም አንተ እኮ ተበድለ ተጎድተሽ እያሉ ነገራችንን የሚያቆስሉ ሰዎች ናቸው። ወገኖቼ ተበዳይነታችሁን የሚነግሯችሁ ሰዎች አትፈልጉ። የሚያስታርቋችሁ ሰዎችን ፈልጉ። ከወንድማችሁ የጣላችሁ ሰው አለ፣ ታረቁ። ግድ የለም አይጎዳም። እኔ ተበድያት በሉ፣ ግን እርቅ ፈልጉ። የእግዚአብሔር አምላክ እሱ ተበድሎ እሱ ደግሞ ዋጋ ሊከፍል እሱ ደግሞ ልጁን ልኳል ይታረቃል። እርቅ በመታረቅ ሽንፈት አይደለም። እንኳን እሱ ቀርቶ አይደለም ትልቅ የመሩ ሀያላን ሀገሮች እንኳን እና አሜሪካን የምታዋቸው
መጀመሪያ ምን ይላሉ? ሚሳኤላቸውን ሳያስጠጉ ፊት እንታረቅ ይላሉ። ምክንያቱም በእርቅ ምን አለ የሚያተርፉት ነገር እንደሚያሸንፉ ቢያውቁትም ግን በመታረቅ ግን የሚያተርፉት ነገር እንዳለ ያውቃሉ። ለዚህ ነው የጦርነት መልካም የሰላም ክፉ የለውም የሚባለው። እና እስቲ አስታርቃችኋል ቤታችሁ ዘመን አላስታረቃችሁ ማለት ክፉ ናችሁ ማለት አጋጥሟችሁ ግን አስታራቂ ያልሆናችሁበት ካለ ነገ አስታራቂ። ስለ ጽድቅ የሚሰደዱ ምንድን ናቸው? ብፁዓን ናቸው። ሰዎች ስለሚነቅፏችሁ ስለምን ነው የምትነቀፉት? እዚህ አንደኛ ጴጥሮስ ምዕራፍ 4 ላይ አንደኛ ጴጥሮስ 4 ከ15 ከ16 ላይ ከናንተ ማንም ነፍሰ ገዳይ እንደሚሆን፣ ሌባ እንደሚሆን፣ ክፉ አድራጊ እንደሚሆን ወይም በሌሎች ጉዳይ እንደሚገባ ቢዚ ቢሆን ይሉታል ፈረንጆቹ፣ በሰው ጉዳይ እንደሚገባ መከራ አትቀበል። አንዳንዴ በማይገባን በሰው ጉዳይ ገብተን ዋጋን ከፍራለን አይደለም። ነገር ግን ስለ ጽድቅ ክርስቲያን በመሆን ክርስቶስን በመከተል ግን መከራን ቢቀበል ግን እግዚአብሔር ያመስገን። ስለምን ነው የምንሰደደው? ሰዎች በምን ነቅፉናል? በጥሩ ቤታችን ልንነቀፍ እንችላለን። እሱ አይጠጣም፣ እሱ አትዋሽም ብሎ ሊለዩ ይችላሉ። ይሄ ጥሩ ነው፣ ችግር የለው፣ የፈለገ ሊሆን ይችላል። አንድ ወቅት አስታውሳለሁ፣ ቢሮ በነበርኩበት ሰዓት ከዓመታት በፊት ነው። አንድ ሰው ከሰሰኝ፣ የበላይ አለቃ ጋር ዳይሬክተር ነኝ እና ደስ ከሚል እና ሄደና አዳመጥ። አለቃዬ ዝምተኛ ናቸው፣ ብዙ አይናገሩም። እና እንዲህ ገንዘብ ፈልጎ ነው ከኔ ሲላቸው ዝም በላት አይልህም። እሱ ሁሌ ደስ ይለኛል። በቃ አሁን አንድ ቀን ስለኔ ተናግሮ አያውቁም። ሰውዬው በጎ አመስግነው እንኳን ከማያውቁ አለቆች አንዱ ወሳቸው ናቸው። ግን ዝም በላት ጸሐፊያ ነው ተናገረ። አያችሁ፣ ምክንያቱም ሰዎች የሚያውቋችሁ ማለት መኖር አለበት። አዎ ሳንቲም አልቀበልም ልክ ካልሆነም ልክ ያለው ጋር አልሰራም በማለት ይከሰሰኛል ያ ሰው ነው። ግን ስለ ክፉ ነገር አይበሏችሁ እንጂ ስለ መልካም ነገር መልካም ምስክርነት ሊኖራችሁ ይገባል። ስለ ክርስቶስ ዋጋ ተቀበሉ፣ ችግር የለውም። ዛሬ ብዙ ሰው ኢየሱስ ማለት ምናምን ሌላ ስም ያስከትላል ምናምን ይሁናል። ሰው ሌባ ሆኖ አደባባይ ሲቆም ያላፈረ በወንጌል እናፍራለን እንዴ? አናፍርም። እንደውም ፊልጵስዩስ ምዕራፍ 1 ከ28 እስከ 30 ፊልጵስዩስ 1 ከ28 እስከ 30 ክርስቶስን የተከተላችሁት ለመከራ ነው ይለናል። እና አንዳንዴ ለምሳሌ ሃይማኖታዊ ትንኮሳ በማድረግም የሚሰደድ ሰው አለ። በተንኮስም ማለት ስለ ክርስትና የማይሆን ነገር ሌላውን ሃይማኖት ሄጄ በመንቀፍ ብሰደድ ያ ስደት አይደለም። እግዚአብሔር በዛ ቦታ ሌላውን ሃይማኖት በመንቀፍ ሌሎች ሰዎችን በመተቸት የመጣውን ስድብ አይደለም፣ ነቀፋ አይደለም። በክርስቶስ ወንጌል በመኖር የመጣውን ነቀፋ ነው። ስትነቀፉ ሲያሳዷችሁ ምን ይበላችሁ? ደስ ይበላችሁ። ለምን? የቀደሙት ቅዱሳን ይሄን ዋጋ ከፍለዋል። ስለ ክርስቶስ እየኖሩ በእውነት መንገድ እየሄዱ ስደትና ነቀፋን ማስወገድ ምን አይቻልም። የዘጋው ሲሄድ እናንተ የምድር ጨው ናችሁ። የጨው ስራው ምንድነው? ሲነገሩ መልሱልኝ። ማጣፈጥ አይደል? ሌላ የጨው ስራ ምን አለ ከማጣፈጥ ሌላ? ጥሩ ነገር አለ ሌላ? ሴቶች ስጋ በምታሽ ድሮ ፍሪጅ ባልነበረ ሰዓት እናቶቻችን ስጋውን በምን ያሹታል? በጨው። ምን እንዳይሆን ነገር እንዳይበላሽ ማድረግ ይችላል ማለት። ስለዚህ እናንተ ምን ናችሁ? አጣፋጭ ናችሁ። እናንተ ነገር እንዳይበላሽ ታደርጋላችሁ። ወገኖቼ በጣም እያዘንኩ ነው የምናገረው። አሁን በዓለም ላይ እንደው ብዙ አንድ ብቻ በመጥፎ ባልደመድምም ግን በጣም የሚያሰድብ ነገር ያለው ቤተክርስቲያን የሚያስነቅፍ ነገር ያለው በማን ነው? በክርስቲያኑ እኮ አገልጋይ ነኝ በሚለው እኮ ምን አለ ጌታ? እናንተ የምድር ጨው ናችሁ። ጨው አልጫ ከሆነስ ምን ይጣላል? በዚህ ዘመን ክርስትናን ያስነቀፈው አሕዛብ አይደሉም። ክርስቲያን ያስነቀፈው ማን ነው? ክርስቲያንን የሚሉ ወንጌል ይዘናል የሚሉ ይኸው መጽሐፍ ቅዱስ አለን የሚሉ ሰዎች እነሱ ናቸው የሚያስነቅፉት። ሲተቹም ይኸው አትዋቸው ይባላል። እናንተ አትሁኑ፣ በእናንተ የተነሳ ክርስትና ምን አይበል አይነቀፍ። ደሞ አንቺ ብሎ ክርስቲያን እንዳትባሉ፣ ደሞ አንተ ብሎ ክርስቲያን፣ ደሞ አንተ ብሎ ጿሚ እንዳትባሉ። የክርስትና እንቅፋት ከሆናችሁ ጨው አልጫ ከሆነ ሜዳ ይጣላል። በነገራችን ላይ ጨው መሬት ከወደቀስ
ምን ጉዳት አለው ሲነግረኝ? ጨው የወደቀበት መሬት ዘር አያፈራም፣ መሬት ያቃጥላል። በቀደመው ዘመን በብሉይ ኪዳን መጽሐፈ መሳፍንት ምዕራፍ 9:45 ላይ ብትመለከቱ አንድ ሀገር ያሸንፉና አገሩ ምን ይዘሩበታል? ጨው ይዘሩበታል። ለምን? ያ ህዝብ ደግሞ እንዳያምጽ ያደርገዋል። እህል አያበቅልም፣ ካልጠገበ ሊዋጋ አይችልም። አያችሁ፣ ክርስትናችን የእግዚአብሔርን ስም የሚያስነቅፍ እንዳይሆን። ስለዚህ የእግዚአብሔር ስም መነቀፊያ ምክንያት እንዳልሆን ብላችሁ ማሰብ አለባችሁ። የዓለም ብርሃን ናችሁ አለ። የዓለም ብርሃን ናችሁ ካለ ዓለም ምን ሆናለች ማለት ነው? ጨለማ ናት። ለሰዎች ስለ ክርስቶስ የምናሳይ ነን እኛ። ስለ ሰዎች የምንገልጥ ነን እኛ። እውነተኛ ከሆንን ሐሰት ይገለጣል። ጻድቅ ስንሆን አመጽ ይገለጣል። ፍቅር ስንባል በፍቅር ስንመላለስ ቂመኝነትና በቀልኝነት ይገለጻል። ክርስትና ይሄ ነው ስራው። አንዳንድ አይታችኋል፣ የመንገድ ላይ መኪና መብራቶች፣ መኪና እየነዳ ዶክተር አላጋጠመው ጨለማ ይሆናል። መብራት አለ፣ ግን ያጨለመው ነው መብራቱን ምን ያደርገው? የሸፈነ የመብራት ምንድነው? ከቨሩ አለ። ከቨሩ ይቆሽሽና አይታይም። መብራቱ እኮ ይበራል። ዋቱ እየቆጠረ ነው ከቨሩ። መብራቱ ክርስቶስ ነው። እንደ መሸፈኛኛ ነው። መፍትሄው ምንድነው የሚደረገው? ጠረቅ ማለት ነው። በእኛ የተነሳ ክርስትና እንዳይነቀፍ የኛ ህይወት እንደ መስታወት የሌሎችን ማንነት የሚገልጽ በጨለማው ላይ ብርሃን ያለ መሆን አለበት። ለዚህ ነው እዛ ሚልኪያስ ትንቢተ ሚልኪያስ ምዕራፍ 3 ከ17 እስከ 18 ላይ እኔ በመሰራበት ቀን እነሱ የኔ ገንዘብ ይሆናሉ ካለ በኋላ በጻድቁና በኃጢአተኛው ለእግዚአብሔር በሚገዛው ነው በማይገዛው መካከል ምን ታደርጋላችሁ? ትለያላችሁ። ላይ አባይ ላይ ጻድቅ ማለት ጣና በጣና ላይ አባይ የሚያልፍበት ያስታውቀናል። ምንድን ነው? ድፍርስ ጣና ምን ስለሆነ? ንጹህ ስለሆነ አባይ የሚያልፍበት ይታወቃል። እኛም እንደዚህ ነው። በዚህ ድፍርስ ዓለም ውስጥ የክርስቶስን ክብር በማሳየት ነው እና በህይወታችን ውስጥ ለዚህ ነው መልካሙን ስራችሁን አይተው ማን እንዲከብር? እግዚአብሔር እንዲከብር እንጂ አቤት እሱ ጻድቅ ነው እንድትባሉ አይደለም። እሱ ትምክህት እኔ አይደለሁም። ማን እንዲታይልኝ? ክርስቶስ ይታይልኝ፣ እሱ ይድመቅልኝ። በእኔ የተነሳ ማን ይክበር? እግዚአብሔር እንዲከብር ነው እንጂ እኔ ካልታየው ዛሬ በቤተክርስቲያን ያለው ችግር እኔ ካልታየው እኔ ካልደመኩ አይደለም። እኔ ዝቅ ልበል ማይድመቅ መጥምቁ ዮሐንስ ምን አለ? በለጠ እኮ ትናንትና አንተ የመሰከርክለት ሲሉት ምን አለ? በለጠኛው አሹ እንዴት ደስ ይላል። እንግዲያማ እሱ ሊልቅ እኔ ምን ልሆን? ላንስ ነው የሚገባ። ወገኖቼ ዓለሙ የሚለወጠው በባዶ ስብከት አይደለም። በምንድን ነው? በኑሮ ነው። ለዚህ ነው እዛ ማቴዎስ 5:20 ላይ ምን አለ? ማቴዎስ 5:20 ላይ እላችኋለሁ ጽድቃችሁ ከፈሪሳውያንና ከጻፎች ካልበለጠ ወደ እግዚአብሔር መንግስት አትገቡም። እነኛ እኮ ማያምኑት ሰዎችም አላቸው። ሰጣለሁ ብላ አትመካ የሚሰጡ ሰዎች አሉ። ማያምኑ ሰዎች ጾማለሁ ብላ አትመካ የሚጾሙ ሰዎች አሉ። ከነሱ መብለጥ አለበት። በምን? በኑሮ። ስለዚህ የኔ ህይወት ምን ይመስላል? እውነተኛው ክርስትና እየኖርኩት ነው ብለን እንድንመረምር። ለምን መሰላችሁ? በዚህ መንገድ ከሄድን በዚህ ዓለም ላይ ሊያሸንፍን የሚችል ኃይል አይኖርም። መድኃኒታችን ክብር ለስሙና ኢየሱስ ክርስቶስ ምን አለ? የዚህ ዓለም ገዢ ወደ እኔ ይመጣል፣ ነገር ግን በእኔ ላይ አንዳች የለውም። ሊከሰኝ ይመጣል፣ ግን የለውም አንዳች። ሰዎች አይተው ፈትሸው ጣት የሚጠቁሙበት ነገር እናንተ ላይ አይገኝ። ሌላውን ተዉት። ጻድቅ ፈራጅ ማለት። ስለዚህ ሰይጣን የሚፈራችሁ እንድትሆኑ በዚህ መንገድ ከሄድን በህይወታችን ካስቸገሩና ከከበዱን የኃጢአት እና የበደል ሸክሞች ነፃ መውጣት እንችላለን። እግዚአብሔር አምላካችን የተመሰገነ ይሁን። ያስተማረን የመከረን አምላካችን እግዚአብሔር የተባረከ ይሁን።